بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أيها الإخوة والأخوات، السلام عليكم ورحمة الله وبركاته. የተከበራችሁ ወንድሞቼና እህቶቼ የዛሬ ፕሮግራማችን ተፍሲር ሱረት አሊ ዕምራን ከ64ኛው آية بعد أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الله سبحانه وتعالى يقول: قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله. طيب ከዚህ በፊት ትንሽ ለማስታወስ የምፈልገው ነገር ባለፈው ደርሳችን በ55ኛው አያት ላይ إذ قال الله يا عيسى إني متوفيك ورافعك إلي ወደ እኔ አንሺህ ነኝ ወይም አነሳሃለሁ ወደ ላይ ወደ ሰማይ ወደ እኔ ከጠላቶችህ እንድትድን ወደ እኔ እስብሃለሁ ወደ ከፍተኛ ደረጃ ወደ ከፍ ያለው ወደ ሰማይ ወስደሃለሁ የሚለው ንግግር ታዲያ ማን ነው እነዛ ወመከሩ መክረን ወመከሩ ወመከረ አላህ የተባለባቸው ወይም ደግሞ መጥፎ የሆነ ተንኮል ጠነሰሱ በዒሳ ላይ ዒሳን ለመግደል? ስለዚህ ምን አደረጉ? ማንን ገደሉ የሚለው ማንን ሰቀሉ የሚለው ዒሳን አይደለም። ዒሳንማ አላሁ ስብሓነሁ ወተዓላ በል ረፈዐሁ አላሁ ኢለይሂ ወደ ሰማይ ነው የወሰደው አላሁ ስብሓነሁ ወተዓላ። ስለዚህ ሌላ ሰው የዒሳን መልክ አለበሰውና አላሁ ስብሓነሁ ወተዓላ ሌላ ሰው ነው የሰቀሉትም የገደሉትም ያሰቃዩትም። ይህ ነው የቁርአን አልከሪም እምነት የኛ የሙስሊሞች በዒሳና ታሪኩ ያለን እምነት ማለት ነው። طيب በሌላ አያት በግልጽ ይህንን ነገር ይገልጻል። በደረስንበት ሰዓት በዝርዝር እንነግራለን ኢንሻአላህ። طيب የዛሬው 64ኛው አያት قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون. كذي آيات جمرو أيها الإخوة ببزات የሚጠቅሳቸው ጥቅሶች አላሁ ስብሓነሁ ወተዓላ በተደጋጋሚ የሚናገራቸው ንግግሮች ያ አህለል ኪታብ በሚል ነው። እናንተ የመጽሐፍ ባለቤቶች ሆይ፣ እናንተ ኪታብ የወረደላችሁ ሰዎች ሆይ፣ እናንተ የሁድና ነሳራ ሆይ የሚሉት ንግግሮች አያቶች ይበዛሉ። አንድ ብለናል ከዚህ ከ64ኛው አያት። طيب ምንድን ነው የሚለው? አላሁ ስብሓነሁ ወተዓላ ለረሱል ዓለይሂ ሰላቱ ወሰላም ቁል ይላቸዋል፣ እንዲህ በላቸው ያ አህለል ኪታቢ እናንተ የመጽሐፍ ባለቤቶች ሆይ፣ ተዓለው ኑ እስቲ ኑ ኢላ ከሊመቲን ወደ አንድ ቃል ሰዋኢን በይነና ወበይነኩም ለእኛም ለእናንተም እኩል የሚያደርገን አንድ ቃል ላኢላሃ ኢለላህ የሚለው ቃል ኑ ወደዚህ። አላ ናዕቡደ ኢለላህ ከአንድ አላህ በስተቀረ ሌላ እንዳናመልክ፣ ወላ ኑሽሪከ ቢሂ ሸይአ በአላህ ስብሓነሁ ወተዓላ ከሱ ጋር እንዳናሻርክ እንዳናጋራ፣ ወላ የተኺዘ ባዕዱና ባዕዳን አርባበን ሚን ዱንላህ እርስ በርሳችን ወይም ከፊል ከፊሎቻችን ሌላ ከአላህ ውጭ ሌላ ጌታ እንዳንይዝ
ወይም ሌሎች በብዛት አርባብ በፕሉራል ሌሎች ጌቶችን መያዝ የለብንም በዚህ እንስማማ በላቸው ፈኢን ተወለው እምቢ ካሉ ፈቁሉ እንዲህ በላቸው እሽሀዱ ቢአና ሙስሊሙን እናንተ እምቢ ካላችሁ እንግዲህ እኛ ሙስሊሞች መሆናችንን መስክሩልን እወቁልን ፈሽሀዱ ቢአና ሙስሊሙን ይቀጥላል ምን ይላል አላሁ ስብሓንሁ ወተዓላ ያ አህለል ኪታቢ እናንተ የመጽሐፍ ባለቤቶች መጽሐፍ የተሰጣችሁ ሰዎች ተውራትና እንጅል ለምታውቁ ሰዎች ለምንድን ነው ግን ሊማ ቱሓጁነ ፊ ኢብራሂም ስለ ኢብራሂም የምትከራከሩት ለምንድን ነው ወማ ኡንዚለት ተውራቱ ወልእንጂሉ ኢላ ሚን ባዕድህ ተውራትም እንጅልም እኮ የወረደው ከኢብራሂም በኋላ ነው ኢብራሂምና እንጅልም ተውራትም አይተዋወቁ አይገናኙም ኢንጂል የመጣው አሁኑ 2024 ዓመቱ አጋጣሚ ሆኖ የዛሬ ቀን ልናገር በፈረንጅ አቆጣጠር ዛሬ ኦክቶበር 22 ነው 2024 طيب ዒሳ ከመጣ ከተወለደ ጀምሮ እስካሁን ድረስ 2024 ዓመት ነው ሙሳ ከዒሳ በፊት ነበር ተውራት ይወረደለት ተውራትን የተሰጠው ኢብራሂም ግን በጣም በብዙ ሺህ ዓመታት ቀድሞ ነበረ ነው አይገናኙም አልተገናኙም ስለዚህ ለምንድን ነው በኢብራሂም ላይ የምትከራከሩት የታውቁታላችሁ ማለት እኮ ነው يا أهل الكتاب لما تحاجون في إبراهيم وما أنزلت التوراة والإنجيل إلا من بعده توراة إنجيلم يوردوكو كإبراهيم بوهلا كبزو عامتات بوهلانو أفلا تعقلون تنشا تاسبون ها أنتم هؤلاء إن أنت سووج حاججتم فيما لكم به علم بمتاوقت قداي بزو نجر تكراكراتشوال فلما تحجون فيما ليس لكم به علم بما تاوقت قدايس لمن دنو متكراكروت والله يعلم وأنتم لا تعلمون الله نم ياقو ان انت اتاوقم ስለዚህ ኢብራሂም ማን ነው እንዴት ነበር የሚለው አላህ ያውቃል ለዚሁም መልስ ይሰጣል ከዚህ በኋላ ምን ይላል ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما وما كان من المشركين إبراهيم كو يهود مال نبرم نصارى مال نبرم ولكن من نبر حنيفا مسلما مسلم نبر قط ያለ ሙስሊም ولا إله إلا الله የሚያምን ሙስሊም አላህ አንድ ነው ብሎ የሚያምን ሙስሊም በእሳት ለማቃጠል እንኳን ቢወስኑ በእሳት ውስጥ እንኳን ቢያስገቡት حسبي الله ያለ ነው ኢብራሂም حسبي الله ونعم الوكيل ኢማሙ الموحدين ተብሎ ይጠራል የአላህ Subhanahu Wa Ta'ala በአንድነት ከሚያምኑ ዋናው ኢማሙ ዋናው መሪ ነው ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما وما كان من المشركين كمشركوچم لكن دي مكة عربوች ያልተማሩ ማህይማን በአላህ የሚያሻርኩ ጣዖትን የሚያመልኩ ከነሱም አልነበረም ይሁድም አልነበረም ነሳራም አልነበረም ሙሽሪክም አልነበረም ይሁድ የሚለው ቃል የመጣው ቆይቶ ነው ነሳራ የሚለው ቃል የመጣው ዘግይቶ ነው ኢብራሂም የነበረበት ዘመን ድሮ ነው አይገናኙም ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما وما كان من المشركين إن أولى الناس بإبراهيم ودا إبراهيم قرب يهونوت سووች ኢብራሂምን የሚወዱ ሰዎች
ኢነ አውለ ናሲ ቢኢብራሂም ወደ ኢብራሂም የቀረቡ ሰዎች እነማን ናቸው? ለለዚነ ተበዑህ እነዛ እሱን የሚከተሉ ናቸው። እሱን የሚከተሉ ሹፍ ኢብራሂም ዓለይሂ ሰላም ካዕባን ሰራ፣ ወደ ካዕባ ተጣራ። ወአዝን ፊ ናሲ ብልሐጅ ለሐጅ ተጣራ አላቸው አላሁ ስብሓነ ወተዓላ ለሰይድና ኢብራሂም። እንዴት ነው ለሁሉም ሰው ማሰማት የምችለው ጌታዬ አለ። ቃለ ዓለይከ ኒዳእ ወዓለይና አልበላግ፣ አንተ መጣራት ነው ስራ፣ ስለዚህ ተጣራ፣ ሰዎችን ጥራቸው፣ የማድረሱ ጉዳይ የኔ ነው አለ። ሰማን፣ እኛም ሰማን። ወአዝን ፊ ናሲ ብልሐጅ ያእቱከ ሪጃላን ወዓላ ኩል ዳሚርን ያእቲነ ሚን ኩል ፈጅን ዓሚቅ፣ ከሁሉም አቅጣጫ ህዝቡ ወደ መካ ይተማል፣ ይሄዳል፣ እንደ ጎርፍ ይጎርፋል። ማንን ሰምተው? የኢብራሂም ጥሪን ሰምተው። ወአሪና መናሲከና ሐጅ እንዴት እንደምናደርግ አሳየን ብለው ዱዓ አደረጉ። አሳያቸው አላሁ ስብሓነ ወተዓላ። ለዚህም ረሱል ዓለይሂ ሰላቱ ወሰላም ሰላት የሚሰግዱበት የመጀመሪያው ዘመን ከአንድ ዓመት ተኩል አካባቢ ወደ ቤተል መቅዲስ የነበረው፣ በልባቸው ግን የአላህ መቼ ነው የኢብራሂምን መንገድ ምታስይዘኝ? መቼ ነው የኢብራሂምን ቂብላ ምታስይዘኝ? እያሉ ሲለምኑ አላህ ስብሓነ ወተዓላ ምን አላቸው? ቀድ ነራ ተቀልበ ወጅሂከ ፊ ሰማእ ፈለንወልየነከ ቂብለተን ተርዳሃ ፈወሊ ወጅሀክ ሸጥረ አልመስጅድ አልሐራም። ወደምትወዳት መንገድ፣ ወደምትወዳት ሀገር፣ ወደምትወዳት ካዕባ ፊትህን አዙር ተባሉ። የኢብራሂም ቂብላ። ስለዚህ እኛ የኢብራሂም ቂብላ ነው የምንከተለው። ለለዚነ ተበዑሁ የላኢላሃ ኢለላህ ርዕስ ነው የምንከተለው። ዋናው ርዕሳችን፣ ዋናው ጉዳያችን ላኢላሃ ኢለላህ ነው። ሁሉም ነቢዮች የተላኩበት መልእክትና ዓላማ ላኢላሃ ኢለላህ ነው። ሰዎች የተፈጠሩበት፣ ጂንም ጭምር የተፈጠረበት ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱኒ ማዕናሃ ሊወሒዱኒ። ስለዚህ ለኢብራሂም ወዳጆች፣ ለኢብራሂም ቅርብ የሆኑ ሰዎች ማ ካነ ኢብራሂሙ የሁድያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊመን ወማ ካነ ሚነል ሙሽሪኪን። እነ አውለ ናሲ ቢኢብራሂም እነማን ናቸው? ለኢብራሂም ቅርብ የሆኑ ሰዎች ለለዚነ ተበዑሁ እነዛ የተከተሉት ሰዎች። ካዕባን የሰራ የገነባ እሱ ነው። ቂብላ ያሳየን እሱ ነው። ወደ ሐጅ የተጣራ እሱ ነው። የነቢዮች አባት ተብሎ የሚጠራው እሱ ነው። አቡል አንቢያ። እሱም ልጁም የልጅ ልጁም የልጅ ልጁም ነቢዮች ናቸው። ለለዚነ ተበዑሁ ከኢብራሂም ውጭ ዓለይሂ ሰላቱ ወሰላም ማንንም በተሸሁድ አተሕያቱ ልላሂ ወሰለዋቱ ወጠይባቱ በምንልበት ሰዓት አላሁመ ሰሊ ዓላ ሙሐመድን ወዓላ አሊ ሙሐመድን ብለን ከማ ሰለይተ ዓላ ኢብራሂም ወዓላ አሊ ኢብራሂም ብለን የምንጠቅሰው። ከኢብራሂም ውጭ ሌላ ነቢ አንጠቅስም። ይህ መውደድ አይደለም እንዴ? ይህ መከተል አይደለም እንዴ? ስለዚህ እነ አውለ ናሲ ቢኢብራሂም እነማን ናቸው? በጣም ቅርብና ወዳጆች ለኢብራሂም ለለዚነ ተበዑሁ ወሃዘ ነቢዩ። ይህ ነቢይ ደግሞ ይህም ነቢይ ማለት ሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም። ወሃዘ ነቢዩ ማንም ለኢብራሂም ቅርብ ሊሆን አይችልም እንደ ሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም። ወለዚነ አመኑ እነዛ ያመኑት ሰዎችም ለለዚነ ተበዑሁ በዘመኑ ጊዜ የነበሩት ልጆቹ እና እሱን ያመኑ ሰዎች ማለት ነው። በሌላ አነጋገር ጠይብ እዚህ ላይ ምን ይላል በሐዲስ
عن ابن عباس رضي الله عنه قال: اجتمعت نصارى نجران وأحبار يهود عند رسول الله صلى الله عليه وسلم. يا نجران نصارى يا يهودوች ተሰባስበው በረሱል ሰለላሁ ዐለይሂ ወሰለም አጠገብ فتنازعوا عنده تጨቃጨቁ። فقالت الأحبار: ما كان إبراهيم إلا يهوديا يهودوች ምን አሉ? ኢብራሂም እኮ ይሁድ ነበር አሉ። وقالت النصارى نصارى ደግሞ ምን አሉ? ما كان إبراهيم إلا نصرانيا إبراهيم እኮ ነሳራ ነበር እንጂ ሌላ አልነበረም አሉ። فأنزل الله تعالى الله سبحانه وتعالى ورد: يا أهل الكتاب لما تحجون في إبراهيم ለምንድን ነው ስለ ኢብራሂም የምትከራከሩት ብሎ ይህንን የጠቀስነውን አያት ቀጠለ ማለት ነው። طيب إن أولى الناس بإبراهيم للذين اتبعوه وهذا النبي والذين آمنوا والله ولي المؤمنين. والله ولي المؤمنين الله سبحانه وتعالى يا مؤمنان حلافي نو يا مؤمنان ولي نو والله ولي المؤمنين الله سبحانه وتعالى يا مؤمنوች ረዳት ነው። ود طائفة من أهل الكتاب እነዛ የኪታብ ባለቤቶች የሚባሉት ሰዎች እኮ ከነሱ طائفة ود الطائفة ከነሱ ከፊሎቹ የተወሰኑ ግሩፕ من أهل الكتاب ምን ደስ ይላቸዋል ወደት ምንድነው ደስ የሚላቸው? ለው يضلونكم ቢያጠፏችሁ ከመንገድ ቢያስወጧችሁ ወደ ኩፍር ሲያስገቧችሁ በጣም ደስ ይሏቸዋል። وما يضلون إلا أنفسهم ግን የሚያደነባብሩት የሚያጠፉት ራሳቸውን ነው። وما يشعرون አይገባቸውም እንጂ አልመሰላቸውም እንጂ ራሳቸውን ነው እያታለሉ ያለው እውነተኛ መንገድ እያወቁ በመጽሐፍ የተጠቀሰውን ስለ ነብይ መሐመድ አለይሂ ሰላቱ ወሰላምን በትክክል እያወቁ እናንተን ከመንገድ ለማስወጣት የሚያሰሩት ሴራ የሚያስቡትን ነገር ራሳቸውን ከማጥፋት ራሳቸውን ከመንገድ ከማስወጣት ውጭ ሌላ የሚያደርጉት ነገር የለም። ያ አህለል ኪታብ እናንተ የኪታብ ባለቤቶች ሆይ لما تكفرون بآيات الله وأنتم تشهدون لمندنو بالله አንቀጾችን የምትክዱት وأنتم تشهدون እናንተ የምታውቁ ሰዎች ሆናችሁ ተሽሃዱን ራሳችሁ ምስክር ናችሁ። በመታነቡት መጽሐፍ ራሳችሁ እናንተ ምስክር ናችሁ። طيب يا أهل الكتاب لما تكفرون بآيات الله وأنتم تشهدون يقتلال يا أهل الكتاب أهنم لما تلبسون الحق بالباطل وتكتمون الحق وأنتم تعلمون لمن دنو أونة بوشت متشفنوت متدبكوت لما تلبسون الحق بالباطل وتكتمون الحق أونة لمن دنو متدبكوت متشفنوت وأنتم تعلمون يوقعتوا. وقالت طائفة من أهل الكتاب እንደገና ሌሎች መጽሐፍ ከተሰጣቸው ሰዎች طائفة جروب من قالوا وقالت طائفة من أهل الكتاب آمنوا بالذي أنزل على الذين آمنوا قالوا آمنوا بمن الناس تولا هنا زيلا ينغاغراچو آمنوا بالذي أنزل على الذين آمنوا
ወደ እነዛ ያመኑት በወረደው እመኑ። ወደ እነዛ ባመኑት ሲወረደው ምን ማለት ነው? በትክክለኛ መሐመድን የሚከተሉት መሐመድን የሚወዱት መሐመድን ቁርአንን የሚወዱና የሚከተሉ ሰዎች እነሱ ናቸው ያመኑና እነሱን እመኑ፣ ከነሱ ጋር ምእመናን ሆኑ። አሚኑ ቢለዚ ኡንዚለ ዐለ ለዚነ አመኑ በቁርአን ማለት ነው። ቢለዚ ኡንዚለ ዐለ ለዚነ አመኑ ወደ እነዛ ያመኑ ሰዎች በወረደው በቁርአኑ እመኑ አሉ። ግን አነጋገራቸው ገና አደገኛ ነው። አላለቀም። ምን ይላል? ወጅሀ ነሃር በቀን ላይ ቀን ላይ ጠዋት ላይ ወክፉሩ አኺረሁ በመጨረሻ ቀን ደግሞ ማታ ካዱ። ወደዛው ወደ ነበራችሁበት ቦታ ተመለሱ። ወደ ኩፍር ማለት ወደ ነሳራ ወደ ይሁድ ወደ ነበራችሁበት ቦታ ተመለሱ። ጧት ከነሱ ጋር ሆኖ እመኑ። ሙእሚኖች መምሰል አለባችሁ ማለት ነው። ከነሱ ጋር ከሙእሚኖች ጋር በቁርአን ከሚያምኑ ሰዎች ጋር ሆኖ ጠዋት ሲሆን ወጅሀ ነሃር ማለት ጠዋት ነው። ወክፉሩ አኺረሁ ማለት ማታ ነው። የመጨረሻው የቀኑ መጨረሻ ማታ ካዱ። ለምንድን ነው ዓላማው? ለዓለሁም የርጅዑን ምክንያቱም አረቦች በተለይ የሁዶቹን እውቀት አላቸው ብለው ስለሚያስቡ፣ እውቀትም ነበራቸው። በእርግጥ መጽሐፍ ያነባሉ፣ መጽሐፍ ይከተላሉ፣ የነቢዮች ታሪክ ያውቃሉ። አረቦች ግን ምንም ያውቁት ነገር አልነበረም። ረሱል ዓለይሂ ሰላም እስኪመጡ ድረስ መሃይማን ናቸው። በሃይማኖት ደረጃ መሃይማን ናቸው። ምንም ያውቁት ነገር አልነበራቸው። እንኳን ሃይማኖት ይቅርና በዓለማዊ ጉዳይም ሌሎች ሀገሮች የተለያዩ ታሪክ ሲሰሩ ሕግና ደንብ ሲኖራቸው መንግስትም ንግስነትም ሲኖራቸው አረቦች በተለይ መካና አካባቢዋ ማንም መሪ መንግስት ንጉስ የሚባል ነገር የተደራጀ ሰራዊት የሚባል ነገር የተደራጀ ማህበረሰብ የሚባል ነገር አልነበራቸውም። ይቅርና መጽሐፍ ተውራትና እንጂል ማወቅ። ሰይድና ሙሐመድ ዓለይሂ ሰላቱ ሰላም ከመጡ በኋላ ናቸው እንደ አዲስ የተገነባው ማህበረሰቡ። በዚህ ምክንያት አረቦች ለይሁድ ክብር ነበራቸው። በምን ምክንያት? ከኛ በላይ ዕውቀት አላቸው ብለው ስለሚያስቡ ያከብሯቸው ነበር። ስለዚህ ይህ ቴክኒክ፣ ይህ ሲስተም ይሁዶች በምን አይነት መልክ ሊጠቀሙበት ፈለጉ? ጠዋት ከሙስሊሞች ከቁርአን ከሚቀሩና ቁርአን ከሚያምኑ ሰዎች ጋር እንዲሆኑ፣ ከሰዓት ወይ ደግሞ ማታ ወደ ነበሩበት ወደ ይሁድነት እንዲመለሱ። ለምን? ለዓለሁም የርጅዑን አረቦች ተደነባብረው ወደ ኋላ እንዲመለሱ ወደ ኩፍር። እንዴት ለሚለው ጥያቄ ይሁድ ዕውቀት ስላላቸው የተውት ምክንያት፣ ቁርአኑን የተውት ምክንያት፣ ጠዋት ከኛ ጋር ኖረው ማታ ወደዛ የሄዱበት ምክንያት የሆነ እንከን ስላለበት ነው። ይሄ ዲን አልኢስላም ወይም ደግሞ ይሄ ቁርአን ብለው እንዲያስቡ ነው ተንኮላቸው። ሱብሓነላህ። وقال طائفة من أهل الكتاب آمنوا بالذي أنزل على الذين آمنوا، يعني آمنوا بالقرآن وجه النهار طوات، وكفروا آخره ما تاقن تملسوا لعلهم يرجعون. ولا تؤمنوا إلا لمن تبع دينكم، ولا تؤمنوا እንዳት ታምኑ ሳይሆን እንዳትተማመኑ። እንዳትተማመኑ ማለት ሰዎችን አትመኑ ማለት ነው። ወላ ቱእሚኑ ኢላ ሊመን ተቢዐ ዲነኩም፣ የእናንተን ሃይማኖት የተከተለ ሰው ካልሆነ በስተቀር። ለሌሎች ሰዎች ማለት ሌሎች የሚባሉት ሙስሊሞች ናቸው። ለሙስሊሞች እንዳታምኗቸው፣ ምስጢር እንዳታካፍሏቸው፣ መጽሐፋችን እንደዚህ ነው እንዲህ ነው የሚለው ብላችሁ እንዳትናገሯቸው። ወላ ቱእሚኑ
إلا لمن تبع دينكم قل እንዲህ በላቸው ሙሐመድ إن الهدى هدى الله ትክክለኛ መንገድ ብሎ ማለት የአላህ መንገድ ነው በላቸው እስቲ أيؤتى أحد مثل ما أوتيتم እነዛ ይሁዶች ለምንድን ነው ሌሎችን እንዳታምኑ ያሉት إلا لمن تبع دينكم ስለዚህ قل إن الهدى هدى الله የሚለውን ዘለን ይሄ قل إن الهدى هدى الله የሚለው የአላህ ንግግር ነው የነሱ ንግግር ግን ይቀጥላል أن يؤتى أحد مثل ما أوتيتم أو يحجوكم عند ربكم نعم ልክ እናንተ እንደምታውቁት ዕውቀት እንዳይኖራቸው أن يؤتى أحد ከነሱ አንድም እንኳን እንዳያውቅ مثل ما أوتيتم ልክ እናንተ እንደተሰጣችሁ ዕውቀት እንዳያውቅ አዎ በተውራት እኮ እንዲህ ነው የሚለው በእንጂል እኮ እንደዚህ ነው የሚለው ለምንድን ነው ግን እናንተ ያልሆነ ንግግር የምትናገሩት ብሎ እንዳይከራከሯችሁ ሙስሊሞች አትተማመኑ ከነሱ ጋር አትመኗቸው ምስጢራት ትንገሯቸው የመጽሐፋችሁን أيؤتى أحد مثل ما أوتيتم ከዛ በኋላ أو يحجوكم عند ربكم الله ፊት እንዳይከራከሯችሁ መጽሐፋችሁ እንዲህ አይደለ እንደሚለው ቁርአን እንደሚወርድ ነብይ እንደሚላክ መሐመድ ሰለላሁ ዐለይሂ ወሰለም በትክክል ስሙም ቅርጹም መልኩም በሙሉ እዛው መጽሐፋችሁ የለም እንዴ ብለው እንዳይከራከሩ እድል አትስጧቸው ብለው ይመካከራሉ قل እንዲህ በላቸው እስቲ ይላል አላህ ሱብሓነሁ ወተዓላ إن الفضل بيد الله አረ ብልጠት የሚባለው ነገር ብልጫ የሚባለው ነገር ደረጃ የሚባለው ነገር እኮ በአላህ እጅ ነው ያለው يؤتيه من يشاء الله ለፈለገው ለመረጠው ይሰጣል والله واسع عليم الله سبحانه وتعالى በጣም ሰፊ የሆነ ረህማ ያለው እና በጣም አዋቂ ነው يختص برحمته من يشاء ለፈለገው ለመረጠው الله سبحانه وتعالى برحمه ይለየዋል መለየት ማለት ምን ማለት ነው يختص ለይቶ ነብይነቱን ለሙሐመድ ሰጠው اختصه برحمته والله ذو الفضل العظيم ወይም ደግሞ ለሙእሚኖች ኢማን ሰጣቸው اختصكم أيها المؤمنون من الفضل بما لا يوصف بما نعم شرف به نبيكم محمد صلى الله عليه وسلم على سائر الأنبياء وهداكم به إلى أكمل الشرائع وده تشالوا كلهم وده تمرت أو من قد الله سبحانه وتعالى مرات شويلال يختص برحمته من يشاء الله سبحانه وتعالى الرحمة لفلقوا سو مرتو ليتو يسطوال هداية بالله اجنو بلو على اسقدمو قل إن الهدى هدى الله إنا لله وإنا إليه راجعون يقتلال ገና ስለ أهل الكتاب ومن أهل الكتاب ከነዛ كتاب ከተሰጣቸው ሰዎች من إن تأمنه بقنطار በጣም በብዙ ብር የሚገመት ሀብት ቅንጣር ማለት በኩንታል በጣም ብዙ የሆነ ገንዘብ የሚታመኑ ሰዎች አሉ ከአህል الكتاب ومن أهل الكتاب من إن تأمنه بقنطار በብዙ ብር አደራ ብታስቀምጥ ከሱ ጋር يؤديه إليك ባልከው ሰዓትና ቦታ አማናውን አደራውን አስከብሮ በስነ ስርዓት የሚያስቀምጥና ንብረትህ ገንዘብህ በፈለከው ሰዓት የሚሰጥህ ሰው አለ ከነሱ ከአህሉል ኪታብ
ومن أهل الكتاب من إن تأمنه بقنطار يؤديه إليك ታማኝ የሆኑ ሰዎች አሉ ማለት ነው። ሁሉም ባንድ ላይ አይሰደብም፣ ሁሉም ባንድ ላይ አይፈረድም፣ አይፈረጅም። ከነሱ ጤናማ አመለካከት ያላቸው ታማኝ የሆኑ ሰዎች አሉ። ومن أهل الكتاب من إن تأمنه بقنطار يؤديه إليك ومنهم كنسهم من إن تأمنه بدينار باند بر بتنش بر ما يتأمن عليه من إن تأمنه أمنه كان بتسطو بدينار تنش بر لا يؤديه إليك ما يجبر بر سؤال بتنش بر ما يتأمن أجبر باري هنا سؤال كنما كنسو كن أهل الكتاب ስለዚህ ከነሱ ጤናማ አመለካከት ታማኝ የሆነ ሰው አለ? ከነሱ ሌባ ቀማኛ የማይታመን ሰው አለ? إلا ما دمت عليه قائمة ምናልባት ያ ትንሽ ብር እንኳን ቢሰጥህ በስንት ጭቅጭቅ ኧረ እባክህ ፈልጌዋለሁ ብሬን ነገ እንደዚህ አይነት ነገር አለኝ እየለመንክ ምናምን ማለት ነው። إلا ما دمت عليه قائمة እየተጠባበቅ እየጨቀጨቅ ብሬን አስፈልጎኛል እባክህ ፕሊስ እያልክ ፕሊስ ስታበዛበት እንደገና ወተሳስተህ ደግሞ ፖሊስ ትልና ፈርቶ ይሰጥሃል። ካልሆነ በስተቀር ትንሽ ብርም የሚክድ ከነሱ አለ። ትልቅ ብርና ሀብትም ትልቅ አደራም የሚያክብር አለ። ሱብሃንአላህ በሚያሳዝነው መልክ ዛሬ በእኛ በሙስሊሞች ላይ እንደዚህ አለ በብዛት በጣም በብዛት በተለይ ጃሂሎች ሆነው ምንም ዕውቀት የሌላቸው የሱናን ካባ የለበሱ እዚህ ግባ የሚባል ዕውቀት ምንም የሌላቸው በሱና ስም ሱናን የገደሉ በሱና ስም የነገዱ ፍቅራቸው ልባቸው ሀም ሁሉም ነገር ብር ካልሆነ በስተቀር ሌላ እምነት የሌላቸው ፈጣሪያችን አምላካችን ገንዘብ ነው ለማለት ትንሽ የሚቀራቸው በምላሳቸው አያስወጡትም እንጂ ይህንን ቃል አመለካከታቸው በዚህ በብር የተወረረ አመለካከታቸው በብር የተገዛ አይሞራቸው ሁሉ በብር የተበረዘ ቀነ ቀጠሮ አያከብሩ፣ ሰዓት አያከብሩ፣ ቃላቸው አያከብሩ፣ በእምነታቸው አታያቸውም። ሱብሃንአላህ አላህ ሂዳያ ይስጠን ለሁላችን። ኢነል ሁዳ ሁደላህ ወላሁ የህዲ መን የሻእ ኢላ ሲራጢን ሙስተቂም ومن أهل الكتاب من إن تأمنه بقنطار يؤديه إليك ومنهم من إن تأمنه بدينار لا يؤديه إليك إلا ما دمت عليه قائمة ذلك بأنهم ለምንድን ነው እንደዚህ የሚያደርጉት እነዛ የሚያጭበረብሩ ሰዎች? ذلك بأنهم قالوا ምን የሚል አመለካከት ስላላቸው ነው። ምን ይላሉ? ليس علينا في الأميين سبيل ምን እኛ እኮ በመሃይማን ምንም አንገደድም ይላሉ። በመሃይማን የሆኑ ሰዎች ባልተማሩ ሰዎች የሚያስገድድን ኃይል የለም። እኛ እኮ እውቀት አለን፣ መጽሐፍ የተሰጠን ሰዎች ነን። እኛ እኮ ቁርአን ቀርተናል እንደምንለው እኛ እኮ ተውራት እናውቃለን፣ እንጂል እናውቃለን፣ እኛ ምሁራን ነን፣ እኛ አዋቂ ነን። መሃይም ብሎ ደግሞ አደራ ምንድን ነው? አደራው ብንበላበት ብለው ያስባሉ። ذلك بأنهم قالوا ليس علينا في الأميين سبيل ويقولون على الله الكذب وهم يعلمون እያወቁ በአላህ ላይ ይዋሻሉ። አላሁ ስብሐነ ወተዓላ አደራ ማክበር እንዳለባቸው ነግሯቸዋል በኪታባቸው። ሱብሃንአላህ ሱብሃንአላህ። طيب
ومن أهل الكتاب من إن تأمنه بقنطار يؤديه إليك ومنهم من إن تأمنه بدينار لا يؤديه إليك إلا ما دمت عليه قائمة ذلك بأنهم قالوا ليس علينا في الأميين سبيل ويقولون على الله الكذب وهم يعلمون بلى من أوفى بعهده واتقى فإن الله يحب المتقين نعم والله አይደለም አለባቸው እንጂ ይላል ግዴታ አለባቸው እንጂ በቃል ኪዳኑ የሞላና የተጠነቀቀ ሰው አላህ ጥንቁቆችን ይወዳል ይላል ليس علينا سبيل ያሉት በላ አላቸው እንጂ ግዴታ አለባቸው ومن أوفى بعهده በቃሉ የጸና ሰው ቃሉ ያከበረ ሰው واتقى اللهን የፈራ ሰው فإن الله يحب المتقين እነዛ ጠንቃቃ የሆኑ ሰዎች አላህን የሚፈሩ ሰዎች አላህ Subhanahu Wa Ta'ala ይወዳቸዋል ስለዚህ በመሃይም የሆነ ሰው ብሩ በተበላበት ቅቤው ማሩ ብትወስድበት ልክ የድሮ የጋሪዮሽ ማህበር የሚባለው የንጉሶች አስተዳደር ድሃው ማሩ ቅቤው በጉ ፍየሉ ዶሮው ሁሉም ነገር ለጌቶቻችን እያለ ተሸክሞ ይመጣል ደረስክ አመጣሽ ሄድ እንግዲህ ይባላል ሱብሃንአላህ بلى من أوفى بعهده واتقى فإن الله يحب المتقين إن الذين يشترون بعهد الله وأيمانهم ثمنا قليلا النزا بالله قال بعهد الله ማለት ከአላህ ጋር ያስተሳሰሩት እምነት ወይም ቃላቸው የሚሸጡ ሲል ይሽተሩና ወይም ደግሞ የሚከስቡ ቃላቸውን የማያከብሩ ማለት ነው ወአይማንህም በማሉት መሐላ በቃላቸው የማይገኙ ሰዎች ثمنا قليلا ለጥቂት ብር ለትንሽ ብር ለዚች ዱንያ መጠቃቀሚያ ለሆዳቸው የሚበሉትን ነገር ብለው ሐቅን ረግጠው የሚሄዱ ሰዎች ኡላኢከ ላ ኸላቀ ለሁም ፊል አኺራ በአኺራ ላይ ምንም አይነት ጥሩ እድል የላቸውም ወላ يكلمهم الله አላህ Subhanahu Wa Ta'ala ምንም አያናግራቸውም ወላ ينظر إليهم ምንም አያያቸውም يوم القيامة ولا يزكيهم አያጠራቸውም አያጸዳቸውም ከኃጢአታቸው ወለሁም عذاب أليم በጣም ክፉ የሆነ ቅጣትና ስቃይ ያለባቸው ይላል ሱብሃንአላህ نعم وإن منهم أهنم ስለነሱ ነው የሚያወራው አላህ Subhanahu Wa Ta'ala ከነሱም ይላል ከነማ كان أهل الكتاب اليهود والنصارى وإن منهم لفريقا ገሚሶቹ ወይም ከፊሎቹ وإن منهم ከነሱም እርሱ ከመጽሐፉ ያይደለ ሲሆን ከመጽሐፉ እንዳታስቡ وإن منهم لفريقا يلوون ألسنتهم بالكتاب አንዳንዶቹ ከነዚህ ሰዎች የሌለ ነገር ይጨምራሉ ይቀንሳሉ ይለውጣሉ ቃል وإن منهم لفريقا ከፊሎቹ يلوون بألسنتهم يلو بمعنى يتمززوتال بألسنتهم يلوون ألسنتهم بالكتاب ምላሳቸው በመጽሐፍ ላይ ይተመዘዙታል ምን ማለት ነው አንድ ቃል ሌላ ትርጉም እንዲሰጥ አድርገው ያነቡታል ወይም ደግሞ የመጽሐፍ ሰው ነው እንዲባል አንቀጾችን ይጠቅሳል لتحسبوه من الكتاب ይሄ የአላህ ቃል ነው ብላችሁ ከኪታብ ነው የተቀሰልኝ ይሄ ሰው ብላችሁ እንድታምኑ وما هو من الكتاب
ግን ከኪታብ አይደለም ከራሱ ነው ያመጣው ጠመዝዞ ነው ያመጣው ويقولون هو من عند الله ይህ የአላህ ቃል ነው ብለው ይናገራሉ وما هو من عند الله የአላህ ቃል ግን አይደለም ويقولون على الله الكذب በአላህ ላይ سبحانه وتعالى ይዋሻሉ ውሸትን ይናገራሉ وهم يعلمون እያወቁ ይዋሻሉ እያወቁ የሌለን ነገር ይናገራሉ سبحان الله ما كان لبشر لأند سوكو إلى الله سبحانه وتعالى أن يؤتيه الكتاب والحكمة والنبوة لأند سو متحفم ጥበብም ነቢይነትም ዝም ብሎ አይሰጠውም ሰጥቶት ثم يقول للناس ከሰጠው በኋላ ለሰዎች እንዲህ አይላቸውም ምን كونوا عبادا لي من دون الله አላህን ትታችሁ ረስታችሁ እኔን ተገዙኝ ማለት አይችልም መጽሐፍም ጥበብም ነቢይነትም የተሰጠው ሰው እንዲህ አይልም ولكن كونوا ነገር ግን ምንድነው የሚለው እሱ كونوا ربانيين የአላህ ሰዎች ሁኑ የጌታ ተገዢ ሁኑ ነው የሚለው بما كنتم تعلمون الكتاب በዛው በመታስተምሩት ኪታባችሁ ያለው እንዲህ ነው وبما كنتم تدرسون በመታውቁት በመታነቡት መጽሐፍ እንዲህ ነው የሚለው ولا يأمركم أن تتخذوا الملائكة والنبيين أربابا መላእክቶችንና ነብዮችን እንደ ጌታ አድርጋችሁ ወሰዷቸው እንደ ጌታ ስገዱላቸው አምልኳቸው ብለው አያዝም ولا يأمركم أيأمركم بالكفر بعد إذ أنتم مسلمون ካመናችሁ በኋላ በላ ኢላሃ ኢላላህ ካሰለማችሁ በኋላ ወደ ኩፍር ነው ተመለሱ ነው ነብይን አምልኮ መላእክታን አምልኮ ሊላችሁ በፍጹም አይችልም ወደ ክህደት ሊመራችሁ አይችልም ይህ ለምንድነው ለማን ነው መልሱ ይህ ንግግር ለማን ነው ለነዛ ለኢሳም ለሙሳም ለኢሳም ለእናቱም የሚገዙ ሰዎች ለሰይድና ዳውድም የሚገዙ ሰዎች ለጅብሪልም ለሚካኤልም የሚገዙ ሰዎች አላህ Subhanahu Wa Ta'ala ለማንም ነቢይነትን ከሰጠው በኋላ ያን ያክል ደረጃና ክብር ከሰጠው በኋላ ኪታብ ከሰጠው በኋላ ጥበብ ከሰጠው በኋላ ለሰዎች ثم يقول للناس كونوا عبادا لي لا ለኔ ተገዙኝ አይልም سبحان الله ሁሉም ነብዮች የተላኩበት ዓላማ لا إله إلا الله ነው واعبدوا الله ولا تشركوا به شيئا واعبدوا الله واتقوه وأطيعون ነው አላህን ተገዙት አላህን ፍሩት ለኔም ተከተሉኝ እንጂ ተገዙኝ አይሉም وإذ أخذ الله ميثاق النبيين الله سبحانه وتعالى ለነብዮች ቃል አስገብቷቸዋል الله سبحانه وتعالى ከነብዮች ቃል ወስደዋል ነብዮች ሁሉም ቃል ገብተዋል وإذ أخذ الله ميثاق النبيين ምንድነው ቃሉ لما آتيتكم من كتاب يعني مهما آتيتكم من كتاب وحكمة ምንም እንኳን መጽሐፍ ብሰጣችሁም ጥበብ ብሰጣችሁም ነብይነት ብሰጣችሁም ثم جاءكم رسول ከዛ በኋላ ረሱል ከመጣ በኋላ እነሱም እኮ ረሱሎች ናቸው እንደዚህ የሚሉት አላህ Subhanahu Wa Ta'ala የሚያናግራቸው ለነሱ ቃል የሚያስገባቸው ረሱል ከመጣ በኋላ ግን ይላቸዋል ማን ነው እሱ ረሱል سيدنا محمد صلى الله عليه وسلم كلهم نبيوች ቃል ገብተዋል وإذ أخذ الله ميثاق النبيين لما آتيتكم بمعنى مهما آتيتكم من كتاب وحكمة ثم جاءكم رسول ከዛ በኋላ ረሱል ከመጣ በእናንተ ዘመንም ቢሆን ከናንተ በኋላም ቢሆን ቢመጣ
ሙሰዲቁን ሊማ ማዕኩም እናንተ ለያዛችሁት ዓላማ እናንተ ለያዛችሁት መጽሐፍ የሚያረጋግጥላችሁ የሆነ ነቢይ ከመጣ በኋላ ለቱእሚኑነ ቢሂ ወለተንሱሩነሁ ይህ ነው ቃሉ። እንድታምኑት እና እንድትከተሉት እና እንድትረዱት ቃል ግቡልኝ ብሎ አላሁ ስብሓነሁ ወተዓላ ለነቢዮች በሙሉ ቃል እንዲገቡ አደረጋቸው። ቃል ገብተዋል። ምንድነው ቃሉ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመጣ በቃ ኃላፊነታቸውን እንዲያስረክቡ። የምን ኃላፊነት? የመሪነት፣ የነቢይነት፣ የሪሳላው፣ የኢማም መሆን፣ የህግ የሚያጸድቅ አካል መሆን ከሙሐመድ ረሱሉላህ ማዕናው አንዱ معنى محمد رسول الله طاعته فيما أمر وتصديقه فيما أخبر واجتناب ما نهى عنه وزجر وأن لا يعبد الله إلا بما شرع. كمحمد رسول الله أمنت أنت أن لا يعبد الله إلا بما شرع به من محمد صلى الله عليه وسلم. الله إن دان نجزاو رسول الله صلى الله عليه وسلم بدنججو هج كال هنا بستقر. رسول الله صلى الله عليه وسلم بنجرن نججر ካልሆነ በስተቀር አላህን መገዛት ካለብህ በፍላጎትህ በስሜትህ አይደለም፣ በደሳለኝ በደበረኝ አይደለም፣ በይመስለኛል አይደለም፣ በህልምም አይደለም። በህልም ባየኸው ነገር እንዴት ነው ማድረግ ያለብን? ስለ ሐጅ እንዴት ነው መስራት ያለብን? ስለ ማንኛውንም ነገር፣ ስለ ሰላት ሰሉ ከማ ረአይቱሙኒ ኡሰሊ፣ ስለ ሐጅ ኹዙ ዐኒ መናሲከኩም፣ ስለ ማንኛውም ነገር ረሱል ዐለይሂ ሰላም ተከትለን ረሱል ያሉትን ረሱል ያደረጉትን ነገር ነው የምናደርገው ምንለው። ልክ እንዲሁ ነቢዮች በሙሉ ቃል ገብተዋል። ነቢዩ ረሱል ዐለይሂ ሰላም ከመጣ እጃቸው እንዲሰጡ ለቱእሚኑነ ቢሂ ወለተንሱሩነሁ ደገመላቸው አላህ ሱብሓነሁ ወተዓላ። ቃለ አአቅረርቱም ወአኸዝቱም ዐላ ዛሊኩም እስሪ፣ አምናችኋል በዚህ ቃል ትገባላችሁ አላቸው። ቃሉ አቅረርና፣ አዎ አረጋግጠናል፣ አዎ አምነናል አሉ። ቃለ ፈሽሀዱ፣ እንግዲህ መስክሩ፣ ወአነ መዐኩም ሚነ ሻሂዲን፣ እኔም ከእናንተ ጋር መስካሪ ነኝ አላቸው አላሁ ሱብሓነሁ ወተዓላ። ዒሳም ሙሳም ኢብራሂምም አቡል አንቢያ ኢማሙል ሙወሒዲን ሳይቀር ከረሱል ዐለይሂ ሰላም ቢገናኙ በዘመን ምንም አማራጭ የላቸውም ረሱልን ከመከተል። ፈመን ተወላ፣ ከዚህ ውጭ ግን ከዚህ ውጭ ሄደ ሰው ነቢይም ቢሆን ፈመን ተወላ ባዕደ ዛሊክ፣ ከዚህ ሁሉ እምነት ከዚህ ሁሉ ቃል መግባት በኋላ ያፈነገጠ ፈኡላኢከ ሁሙል ፋሲቁን፣ እነዚህ ሰዎች እነዛ ያፈነገጡ ሰዎች ከትክክለኛ መንገድ የወጡ ናቸው። ሱብሓነላህ ሱብሓነላህ። ሹፍ ዐዘመት ረሱልላህ ሰለላሁ ዐለይሂ ወሰለም። ይህ ነገር ያውቁታል ነው እኮ ንግግሩ። የሁዶች በደንብ ያውቃሉ። በረሱል ዐለይሂ ሰላም ዘመን የነበሩ የሁዶች በደንብ ያውቃሉ ሰይድና መሐመድ ዐለይሂ ሰላም ነቢይ መሆኑን። በመጽሐፋቸውም አለ። ልክ እንደ መስተዋት ይታያቸዋል። ያዕሪፉነሁ ከማ ያዕሪፉነ አብናአሁም፣ ልክ ልጆቻቸው ከብዙ ተማሪ ከብዙ ልጆች ለይተው እንደሚያውቁት ማንኛውም ወላጅ የራሱ ልጅ ለይቶ ያውልህ ብሎ በጣቱ እንደሚያመለክት ልክ እንዲሁ ያውቁታል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገና ሳይመጣ። እንኳን እነሱ ማለት ነው ነቢዮችም ቢሆን ቃል ገብተዋል ረሱል ዐለይሂ ሰላም ከመጣ ምንም አይነት አማራጭ እንደሌላቸው ረሱልን ከመከተል ውጭ። አፈገይረ ዲኒላህ የብጉን፣
እነዚህ ሰዎች እንግዲህ ከአላህ ሃይማኖት ሌላ ነገር ይፈልጋሉ? ወለሁ አስለመ መን ፊ ሰማዋት ወልአርድ፣ በሰማያትም በመሬትም ያለ ሁሉ አይነት ፍጡር እኮ ወደ አላህ ስብሓነ ወተዓላ ነው እጁ የሰጠው። በአላህ ነው ያምነው፣ ጠውዐን ወከርሀን፣ ወደደም ጠላም። ወኢለይህ ዩርጀዑን፣ ወደሱም ይመለሳሉ ይላል አላህ ስብሓነ ወተዓላ። ቁል آمنا بالله وما أنزل على إبراهيم وإسماعيل وإسحاق ويعقوب والأسباط وما أوتي موسى وعيسى والنبيون من ربهم لا نفرق بين أحد منهم ونحن له مسلمون. እንዲህ በላቸው ይላል አላህ ስብሓነ ወተዓላ። ቁል አመና ቢላህ፣ እኛ በአንድ አላህ ስብሓነ ወተዓላ አምነናል። ወማ ኡንዚለ ዓለይና፣ ወደ እኛ በወረደው ኪታብ ቁርአን አልከሪም አምነናል በላቸው። ወማ ኡንዚለ ዓላ ኢብራሂም፣ ወደ ኢብራሂምም በወረደው አምነናል። ሱሑፊ ኢብራሂም ወሙሳ። ወኢስማዒል፣ ወደ እስማዒል በወረደው አምነናል። ወኢስሓቅ ወያዕቁብ ወልአስባጥ፣ ሁሉም እነዚህ የተጠቀሱ ነቢዮች በሙሉ ኢብራሂም፣ እስማዒል፣ ኢስሓቅ፣ ያዕቁብ ሁሉም የልጅ ልጅ ናቸው። ኢብራሂም ዋናው አባት፣ እስማዒል ልጁ፣ ኢስሓቅ የልጅ ልጅ፣ ያዕቁብ እንዲሁ። ጠይብ ወማ ኡንዚለ ዓላ ኢብራሂም ወኢስማዒል ወኢስሓቅ ወያዕቁብ ወልአስባጥ። አልአስባጥ ማለት ምን ማለት ነው? ሰይድና ያዕቁብ ዓለይሂ ሰላም ልጆች እና የልጅ ልጅ። ሰይድና ያዕቁብ ዓለይሂ ሰላም እሱ ነው እስራኤል። የእስራኤል የልጅ ልጅ የሆኑት ሳሊሒን የሆኑት በእነሱም እናምናለን። ወልአስባጥ ወማ ኡቲየ ሙሳ ወዒሳ፣ ሙሳም ዒሳም በተሰጣቸው ነገር እናምናለን። ሙዕጅዝነታቸው፣ የተሰጣቸው ተአምራት፣ ነቢዮች መሆናቸው እና የወረደላቸው ኪታብ ተውራትና ኢንጂል እናምናለን። ወነቢዩነ ሚን ረቢህም፣ ሌሎች ከአላህ ሱብሓነሁ ወተዓላ የተላኩት ነቢዮችን በሙሉ እናምናለን። ላ ኑፈሪቁ በይነ አሐድ ሚንሁም፣ ከነሱ መካከል አንድም አንለይም በላቸው። ለያይተን አይደለም የምናምነው፣ እገሌ እንደዚህ ነው፣ እገሌ እንደዚህ ነው፣ እገሌ የበኒ እስራኤል ነው፣ እገሌ የአረብ ነው አንልም። ላ ኑፈሪቁ በይነ አሐድ ሚንሁም ወነሕኑ ለሁ ሙስሊሙን፣ እኛ ለሱ ለአላህ ስብሓነሁ ወተዓላ እጃችን የሰጠን ሙስሊሞች ነን በላቸው። ወመን የብተጊ ገይረ ልእስላሚ ዲነን፣ ከዲን ልእስላም ውጭ ሌላ የሚፈልግ ሰው ግን ፈለን ዩቅበለ ምንሁ፣ በፍጹም ተቀባይነት የለውም። ወሁወ ፊ ልአኺረቲ ሚን አልኻሲሪን፣ ይህ ሰው እንግዲህ የውም አልቅያማ ከነዛ ከሳሪዎች ይሆናል ይላል። ከይፈ ያህዲ ላሁ ቀውመን፣ እንዴት ነው ግን አላህ ስብሐነ ወተዓላ ለእነዚህ አይነት ሰዎች መንገድ የሚያስይዛቸው? ከፈሩ ባዕደ ኢማንህም፣ ቀውመን ከፈሩ ባዕደ ኢማንህም፣ ከእምነታቸው በኋላ ትክክል ነገር ካወቁ በኋላ በመጽሐፋቸው የተጠቀሰው ነቢይ ከመጣላቸው በኋላ አይናቸው እያዩ ከካዱ እንዴት ነው አላሁ ስብሐነ ወተዓላ ትክክለኛ መንገድ ሊመራቸው የሚችለው? ወሸሂዱ አነ ረሱል ሐቅ፣ ረሱል እውነት መሆኑን፣ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እውነተኛ መሆኑን፣ በትክክል የተላከ መሆኑን እያወቁ ወጃአሁሙል በይናት፣ ሁሉም አይነት የፈለጉት አይነት ሙዕጂዛዎችን በሙሉ የተሰጣቸው ሰዎች እያሉ የመጣላቸው ወጃአሁም ሰዎች ሆነው እያሉ እያወቁ ከጠፉ እንዴት ይመልሳቸዋል አላህ ሱብሓነሁ ወተዓላ? ወላሁ ላ ያህዲ ልቀውመ ዛሊሚን፣ እነዚህ አመፀኞች የሆኑት ሰዎች አላህ አይመልሳቸውም፣ አይመራቸውም፣ ወደ ትክክለኛ መንገድ አይመራቸውም። ኡላኢከ ጀዛኡሁም፣ እነዚህ ሰዎች እንግዲህ ዋጋቸው ክፍያቸው ምንድን ነው? አነ ዓለይህም ላዕነተላህ፣ የአላህ ስብሓነ ወተዓላ እርግማን አለባቸው። ወልመላኢከቲ፣ የመላኢኮችም አለባቸው። ወናሲ አጅመዒን፣ የሁሉም ሰው ጥቅል የሁሉም ሰው ድምር እርግማን አለባቸው ይላል። ኻሊዲነ ፊሃ፣ ሁሌም ለዘልዓለም እዛው ናር ጀሃነም ይኖራሉ። ላ ዩኸፍፉ ዐንሁም ልዓዛብ፣ ስቃዩ ምንም አይቀላቸውም ወይም አይቀልላቸውም። ወላ ሁም ዩንዘሩን፣ ዕድልም አይሰጣቸውም።
ፋታ የሚባል ነገር አይሰጣቸውም። ኢለ ለዚነ ታቡ ከነሱ እነዛ ተውባ ያሉት ሰዎች ሲቀሩ ሚን ባዕድ ዛሊክ ያ ሁሉ ግፍ ሰርተው ያ ሁሉ እውነት ክደው ያ ሁሉ የክደት ንግግር ተናግረው ነቢዩን ጠልተው ተዋግተውትም ሳይቀር ሚን ባዕድ ዛሊክ ከዚህ ሁሉ ክፉ ስራቸው ተውባ ካሉ ግን ወአስልሑ ከተውባ በኋላ ስራቸውን ካሳመሩ ፈኢነ አላህ ገፉር ረሒም አላሁ ስብሓነሁ ወተዓላ መሐሪና ርኅሩህ ነው። የሚገርመኝ አያት ቢኖር ሁሉም የሚገርም ነው። ነገር ግን ማንኛውም ሰው ማናቸውም አይነት ወንጀል ቢፈጽም አንድም ከባድም ቀላልም 1000ም 1 ሚሊዮንም በሚሊዮን የሚቆጠር ወንጀልም ለመናገሩም ለመስማቱም ሰቀቀንም የሚያሰቃይ የሆነ ነገር እንኳን ቢፈጽም ወደ አላህ ፊቱ ልቡ ከተመለሰ አላህ ይምረዋል። አጂብ። እንግዲህ አስቀድሞ ሲነግረን የነበረው ክርክራቸው፣ ክፋታቸው፣ ተንኮላቸው ምንም አይነት ወደር የሌለው ክፉ ተግባራቸው መጨረሻ ግን ምን ይላል? ኢለ ለዚነ ታቡ ሚን ባዕድ ዛሊክ ከዚህ ሁሉ ግፍ በኋላ ከዚህ ሁሉ በደል በኋላ ከተመለሱ ግን ተውባ ካሉ ግን ወአስልሑ ስራቸው ካሳመሩ ፈኢነ አላህ ገፉር ረሒም ረሕማ በአላህ እጅ ነው። መግፊራ በአላህ እጅ ነው። ሂዳያ በአላህ እጅ ነው። ርዝቅ በአላህ እጅ ነው። ማንኛውም ሰው በእጁ የያዘ የለም። ማንኛውም ሰው ዋስትና ያለውም ዛሬ እንዲህ ነን ነገ ምን እንሆናለን አናውቅም። ዱዓ ነው የሚያስፈልገን። አላሁመ ያ ሙቀልበ ልቁሉብ ሰቢት ቁሉበና ዓላ ዲኒክ ወያ ሙሰሪፈ ልቁሉብ ሰሪፍ ቁሉበና ዓላ ጣዓቲክ። እኔ ካልክ ከዛው ካለህበት ቦታ አስወጥቶ ሌላ ሰው ይተካል አላህ ስብሓነሁ ወተዓላ። ሹፍ ካፊሮችም ይሁዶችም ነሳራዎችም ረሱልን የጠሉና ከረሱል የተጋፈጡ የተጣሉ የተዋጉ ሰዎች ሳይቀር ተውባ ካሉ አላህ ስብሓነሁ ወተዓላ መግፊራ ይሰጣቸዋል፣ ይምራቸዋል። ረሕማ በአላህ እጅ ነው። መመካት የሚችለው አላህ ስብሓነሁ ወተዓላ እሱ ብቻ ነው። አላህ ሱብሓነላህ ኢነ ለዚነ ከፈሩ ባዕደ ኢማንህም በተቀራኒ ከእምነታቸው በኋላ ካመኑ በኋላ ወደ ኩፍር የተመለሱ ሰዎች ግን ثم ازدادوا كفرا በኩፍር ላይ ኩፍር በክደት ላይ ክደት የጨመሩ ሰዎች ግን ለን تقبل ተውበቱሁም የነዚህ ተውባ ተቀባይነት የለውም። ወኡላኢከ ሁሙ ዷሉን እነዚህ ሰዎች በጣም መንገድ የጠፋባቸው የተሳሳቱ ሰዎች ናቸው። ኢነ ለዚነ ከፈሩ እነዛ የካዱ ሰዎች ወማቱ ወሁም ኩፋር በክህደታቸው እያሉ ሞት ከመጣባቸው ፈለን ነቨር ማለት ነው። ፈለን ዩቅበለ ሚን አሐድህም ሚልኡል አርድ ዘሀበን ከነሱ መሬትን የሚሞላ መሬትን ያክል ወርቅ እንኳን ቢሰጡ ሰደቃ ተቀባይነት የላቸውም፣ አይቀበልላቸውም አላህ ሱብሓነሁ ወተዓላ። ወለው ይፍተዳ ቢህ ይህንን ተቀበለኝና ማረኝ ቢልን ተቀባይነት የለውም። ኡላኢከ ለሁም ዐዛቡን አሊም ወማ ለሁም ሚን ናሲሪን እነዚህ ሰዎች በጣም ብርቱ የሆነ ቅጣት አለላቸው ወይም አለባቸው። ወማ ለሁም ሚን ናሲሪን ማንም የሚረዳቸውም የለም። ለን ተናሉ ልቢረ ሐታ ቱንፊቁ ሚማ ቱሒቡን ጥሩ ነገር ጥሩ ደረጃ ጀነትም ጥሩ ኢማንም ማግኘት አትችሉም፣ መድረስ አትችሉም። እስከ መቼ? ሐታ ቱንፊቁ ሚማ ቱሒቡን ከምትወዱት ነገር እስከምትሰጡ ድረስ፣ ከምትወዱት ነገር እስከምትችሩ ድረስ፣ ሸር መሆን እስከምትለግሱ ድረስ ከምን ከምትወዱት። አንተ የምትወደው ምንድን ነው? ጥሩ ምግብ፣ ጥሩ ልብስ፣ ጥሩ መኝታ ቤት፣
ማንኛውም ነገር ጥሩ ነገር ነው የምንወደው ሁላችንም። የተበላሸ፣ የተሰበረ፣ የተሰነጠቀ፣ የቆሸሸ ምን የሆነ ሳይሆን መስጠት ያለብህ እሱ መሰጠት የለበትም የሚለው እምነት የለኝም። ገንዳ ላይ መጣል አለበት የሚባለው አስተሳሰብ አይደለም ያለው። ነገር ግን ከምትወዱት ነገር ካልሰጣችሁ ቢር የሚባለው ደረጃ አልቢር ከፍተኛ ደረጃ፣ የኢማን ደረጃ፣ የተቅዋ ደረጃ እንዲሁም ወደ ጀነት የሚያስገባ መንገድ መድረስ አትችሉም። ይህንን ነገር ማግኘት አትችሉም። ለን ተናሉ ልቢራ ሐታ ቱንፊቁ ሚማ ትሕቡን ከምትወዱት ነገር እስከምትሰጡ ድረስ። የምትወደው ምንድን ነው? እያንዳንዳችን የምንወደው ምንድን ነው? ጥሩ ነገር ነው የምንወደው። ከጥሩ ነገር ስጥ። ወማ ቱንፊቁ ሚን ሸይእን ፈኢነ ላህ ቢሂ ዓሊም። ማንኛውም የምታወጡት ነገርም አላሁ ስብሓነሁ ወተዓላ በሱ አዋቂ ነው። በሱ በምታወጡት ብር፣ የምታወጡት ዕቃ፣ የሚበላ ነገር፣ የሚጠጣ ነገር፣ የሚለበስ ነገር፣ ማንኛውንም ነገር የምታወጡት አላህ ያውቀዋል። ማንነቱ ምን እንደሆነ ኤክስፓየር ያደረገ ነው አይደለም። ዘንድሮ እንኳን ለሰደቃ ይቅርና ለመሸጫም የኤክስፓየር ዴት ወረቀት ተልጦ የሚለጠፈውን ነገር ሌላ አዲስ እንትን እየተደረገበት ይሸጣል። ከኪስህ የምታወጣው እንኳን ሳይቀር እኮ ነው ያለው አላህ ሱብሓነሁ ወተዓላ። እንኳን ሰው ከኪሱ አውጥቶ ዕቃ የሚገዛው አንተ ራስህ ከኪስህ የምታወጣው ሰደቃ ጥርት ያለ መሆን አለበት። ሚማ ትሕብ መሆን አለበት። ከምትወደው መሆን አለበት። ይህ ጉዳይ ይህንን አያት የምትሰሙት ወንድሞቼና እህቶቼ ከቤተሰቦቻችሁ፣ ከወንድሞቻችሁ፣ ከጓደኞቻችሁ ጋር እስቲ ተመካከሩ። ምንድነው ሚማ ትሕቡን? ለምንድነው ሰዎች ከምንወደው ነገር ማንሰጠው? የተበላሸ፣ የተቀደደ፣ ፌድ አፕ ያደረገ ልብስ፣ የጠበበብን የማይለበስ ጫማ፣ የተሰነጠቀ የምንሰጠው? እሱ መስጠታችን እኮ ጥሩ ነው፣ መጥፎ ነው አይደለም፣ ጥሩ ነው። እሱ ያጣ ሰው አለ፣ እሱ የሌለው ሰው አለ። ነገር ግን ለምንድን ነው በተደራጀ መልኩ ተመካክረን አንድ ኸይር እንስራ ብለን ሊላህ ሰው እንዲያያልን እንዲሰማን አይደለም። ይህንን ደረጃ ለማግኘት ለን ተናሉል ቢር ደረጀተል ቢር ሐታ ቱንፊቁ ሚማ ትሕቡን። ጠይብ ለን ተናሉል ቢር ሐታ ቱንፊቁ ሚማ ትሕቡን ወማ ቱንፊቁ ሚን ሸይእን ፈኢነ ላህ ቢሂ ዓሊም። ለዛሬው የተዘጋጀው እስከዚህ ነበር። አዩሃል ኢኽዋ ወልአኻት፣ ወደሚቀጥለው ፕሮግራማችን እስከምንገናኝ ድረስ አላሁ ስብሓነሁ ወተዓላ በሰላምና በጤና ያቆየን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።